ህወሓት በድሮን ወታደሮች የተመቱብኝ አለ። ለተመድ ደብዳቤ አስገብቷል። የህወሓትና የፌደራል መንግስት ፍጥጫ ከዕለት ወደ ዕለት እየተካረረ መጥቷል። የሁለቱ ኃይሎችን መካረር ተከትሎ በርካቶች ድጋሚ ከባድ ጦርነት እንዳይቀሰቀስ ክፉኛ ሰግተዋል። ህወሓት የፌደራል መንግስት በድሮን ደብድቦኛል ሲል ከሷል። የድሮን ጥቃት ደርሶብኛል የሚል ክስ የመጣው ደግሞ ህወሓት በአፋር ክልል 15 ኪሎ ሜትር ዘልቆ 6 መንደሮችን በጉልበት በመቆጣጠርና ንጹሃን ነዋሪዎችን በሞርታርና በዙ 23 በመደብደብ የግጭት ማቆም ስምምነቱን አፍርሷል በማለት የአፋር ብሔራዊ ክልል ባወጣው መግለጫ መክሰሱን ተከትሎ ነው። የትግራይ ጊዜያዊ አስተዳደር የአፋር ክልላዊ መንግስት የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽሞብኛል በማለት ያሰማው ክስ ደግሞ መሰረተ ቢስ ነው በማለት ባወጣው መግለጫ አጣጥሏል። አፋር ውስጥ ሐራ መሬት የተባለው ታጣቂ ኃይል ካሁን ቀደም በትግራይ ላይ ተደጋጋሚ ጥቃቶችን መፈጸሙን የጠቀሰው ጊዜያዊ አስተዳደሩ ችግር ፈጣሪው የአፋር ክልላዊ መንግስት አሁን ራሱ ከሳሽ ሆኖ ብቅ ብሏል በማለት ወቅሷል። ህወሓት የአፋር ክልል መንግስትን በወቀሰ በማግስቱ የፌደራል መንግስት የድሮን ጥቃት አድርሶብኛል ሲል ከሷል። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል ጠይቋል። በብሔራዊ ምርጫ ቦርድ ከፓርቲነት የተሰረዘው ህወሓት አርብ ጥቅምት 28 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ጥቅምት 28 ማለዳ ወታደራዊ ጥቃት ፈጽሟል ሲል ከሷል። አንድ ስማቸው እንዳይገለጽ እየጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው የተባበሩት መንግስታት ድርጅት ለሁለተኛ ጊዜ ደብዳቤ አስገብተዋል። ደብረጽዮን 2 ጊዜ ለተመድ ደብዳቤ ከማስገባታቸው በፊት የፌደራል መንግስት በውጭ ጉዳይ ሚኒስትር በኩል ለተመድ ግልጽ ደብዳቤ አስገብተዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለተመድ ዋና ጸሐፊ በጻፉትና ሚዲያዎች ባዩት ደብዳቤ በኤርትራ መንግስትና በህወሓት መካከል ያለው ሴራ ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ካሉ በኋላ ሁለቱም ወገኖች ማለትም ህወሓትና ኤርትራ ፋኖን የመሰሉ የታጠቁ ቡድኖችን በገንዘብ በመደገፍ በማንቀሳቀስና በመምራት የግጭቱን አድማስ በማስፋት በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጁ ነው ሲሉ እንደጻፉ ተዘግቧል። የውጭ ጉዳይ ሚኒስትር ኤርትራና ህወሓት በቅርቡ የአማራ ክልል ከተማን ወልዲያን ለመያዝ በተደረገው የፋኖ ጥቃት ድጋፍ በማድረግ እንደዚሁም በራያና በወልቃይት አካባቢ በሚደረገው ውጊያ ውስጥ በመሳተፍ እንደ አውሮፓውያን አቆጣጠር በ2022 የተፈረመው የፕሪቶሪያ የሰላም ስምምነት ተጥሷል ሲል መክሰሱ ይታወሳል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከድሮን ጥቃቱ በኋላ የፕሪቶሪያውን ስምምነት የፌደራል መንግስት እየጣሰው ነው ብለዋል። የፓርቲው ሊቀመንበር ደብረጽዮን ፌደራል መንግስቱ ጸባጫሪ ድርጊቶችን እንዲያቆምና ለግጭት ማቆም ስምምነቱ ተገዥ እንዲሆን የተመድና አፍሪካ ህብረት ዲፕሎማሲያዊ ግጭት እንዲያደርጉ ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝና ለህብረቱ ኮሚሽን ሊቀመንበር መሐመድ የሱፍ በትላንትናው ዕለት በላኩት ደብዳቤ ጠይቀዋል። ደብረጽዮን አፋር ክልል ውስጥ በፌደራል መንግስቱ የሚደገፈው ታጣቂ ቡድን ከትግራይ ጋር ግልጽ ግጭት ውስጥ ገብቷል ሲሉ ከሰዋል። ደብረጽዮን ፌደራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሞታል ያሉት የድሮን ጥቃት
ሁኔታውን አደገኛ በሆነ ደረጃ የሚያባብስ መሆኑን በመግለጽም አስጠንቅቀዋል። በሌላ በኩል ህወሓትን የሚነቅፉና የሚተቹ ግለሰቦችና ፓርቲዎችም ገና ከሆኑ ብቅ ማለት ጀምረዋል። ለአብነት ያክል አቶ ኃይለሥላሴ ገብረ መስቀል የቀድሞ የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ኃላፊ ለመናኸሪያ ሬዲዮ ህወሓቶች የፌዴራል መንግስቱን እናምታን የሚል ግብዣ ነው እያካሄዱ ያሉት በማለት ቀድሞ ፓርቲያቸውን ተጠያቂ አድርገዋል። አቶ ጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉ ህወሓት እጅግ ኋላ ቀርና ጦርነት ናፋቂ ነው ሲል ክስ አቅርቧል። ስምረት ፓርቲ የትግራይ ጸጥታ ኃይሎች የኋላ ቀሩ የህወሓት ቡድን መጠቀሚያ የሆናችሁ በመሆኑ የትግራይ ህዝብ እናንተን የጸጥታ ኃይል አባላትን በጥርጣሬ ሊመለከታችሁ ተገዷል ሲል ዛሬ ባወጣው መግለጫ ገልጿል። ፓርቲው ትግራይን እንደ ግል ንብረታቸው የሚቆጥሩ የህወሓት ቡድን ኋላ ቀር መሪዎች ትግራይን ከቀውስ ወደ ከፋ ቀውስ እያስገቧት ይገኛሉ ሲል ወቅሷል። የህወሓት ቡድን የሻዕቢያ መጠቀሚያ ሊያደርጋችሁ እየተዘጋጀ ነው በማለት የትግራይን ህዝብ ያስጠነቀቀው ስምረት ቡድኑ በትግራይ ህዝብ ዘንድ ተቀባይነት ስላጣና የሻዕቢያን ተልዕኮ ለማስፈጸም ሲል ታጣቂዎቹን ሰሞኑን ወደ አፋር ክልል አስገብቷል በማለት ከሷል። የድርጊት የፕሪቶሪያውን የግጭት ማቆም ስምምነት ህገ መንግስቱንም እንደሚጥስ ፓርቲው አመልክቷል። ፓርቲው የትግራይ ህዝብ የኤርትራ መንግስትን ሊቃወምና ልጆቹን ከጥፋት ሊታደግ ይገባል በማለት ጥሪ አድርጓል። በሌላ በኩል የትግራይ ምሁራንና ባለሙያዎች ማህበር GSTS በትግራይ ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ ካቀረበ በኋላ ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብለዋል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደርም ወቅሰዋል። አሁን በአካባቢው ያንዣበበ ያለውን የጦርነት ድባብ ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስበዋል። የህወሓትና የፌዴራል መንግስት ክስ ፕሪቶሪያው ስምምነት ተጥሷል የሚል ነው። የፕሪቶሪያውን የሰላም ስምምነት ማን የጣሰው ሲባል የፌዴራል መንግስት ህወሓት ከኤርትራ ጋር በመሆን ወልዲያ ከተማን ለመቆጣጠር ሙከራ ሲያደርግ የፕሪቶሪያውን ስምምነት ጥሶታል ሲል ይወቅሳል። ህወሓት በበኩሉ በአፋርና በትግራይ ድንበር አዋሳኝ በኩል የደረሰው የድሮን ጥቃት የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት እንደጣሰ ማሳያ ነው ሲል ከሷል። ቢቢሲ የፌዴራል መንግስት በትግራይ ክልል የድሮን ጥቃት ስለማድረጉ ማረጋገጫ አላገኘውም፣ መረጃ ለማግኘት ያደረኩት ጥረትም አልተሳካም ብሏል። ሆኖም ግን በቅርቡ ወደ ኤርትራ በማቅናት የብዙዎችን ትኩረት የሳበው ስታሊን ገብረስላሴ በበኩሉ የፌዴራል መንግስት በትግራይ ወታደሮች ላይ ጥቃት ማድረሱን ጠይቋል። የፌዴራል መንግስት በትግራይ ወታደሮች ላይ ጥቃት ማድረሱ ሌላ ሰሜን ዕዝ ተጠቃ አይነት ትርክት አያመጣም ወይ ሲል ጠይቋል። የፌዴራል ፖሊስና የመከላከያ ሰራዊት በትግራይ ክልል ባሉ በፌዴራል መንግስት ተቋማት ውስጥ እንዳሉ ማጤን ያስፈልጋል ሲል ብዙዎችን ያሰጋና የሚያሳስብ ጥያቄ አንስተዋል። ይህ የሚያሳየው ደግሞ የፕሪቶሪያው የሰላም ስምምነት ለመጣስ ጫፍ ላይ እንደደረሰ ትልቅ ማሳያ ነው እየተባለ ይገኛል። የዓለም አቀፍ ሕግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ ከዚህ በኋላ የፕሪቶሪያ ስምምነት ይጣሳል ብዬ አላምንም ሲሉ ለቢቢሲ ተናግረዋል። በግጭቱ ተሳትፎ የነበራቸው አማራ ክልልና ኤርትራን ያካተተ አዲስ ስምምነት ያስፈልጋልም ይላሉ። ሰፋ ያለ ፖለቲካዊ እምነትን፣ ሰፋ ያለ ሰላምን ለማምጣት አዲስ ነገርን የሚያስፈልገው አዲሱ ነገር ደግሞ ሁለቱን ብቻ ሳይሆን ሌሎች አካላትንም የሚያካትት መሆን አለበት ብዬ ነው የማስበው። አሁን ባለንበት ሁኔታ የትግራይን ጉዳይ ለብቻ መፍታት የማንችልበት ሁኔታ ላይ ደርሰናል። አሁን የፕሪቶሪያን ስምምነት ሙሉ ለሙሉ ለመፈጸም አይቻልም ሲሉ ተናግረዋል። ዓለም አቀፍ ሕግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ ትግራይ ክልልን መልሶ ወደ ፌዴራል ተቋም፣ ወደ ፖለቲካው፣ ወደ አስተዳደሩ፣ ወደ ኢኮኖሚው መመለስ ከዚያም አልፎ ደግሞ የተለያዩ ነጥቦች ላይ ስምምነት ላይ ለመድረስ ለመነጋገር አስቸኳይ ሁኔታ የመፍጠር ነው እንጂ ስምምነቱ በራሱ የሚፈታው ነገር አልነበረውም ይላሉ። ሆኖም ክልሉ ወደ ፌዴራል አልተመለሰም ሲሉ
የፌዴራል ውክልናንና የህወሓትን ህጋዊ ሰውነት ማጣት ላብነት በማንሳት ስምምነቱ ላለመፈጸሙ መሰረታዊ ችግር አድርገው ያዩታል። የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ከትል ትሮምቮል በሁለቱም የፌዴራል መንግስቱ ምክር ቤቶች ውስጥ ትግራይ የፌዴራል ውክልና ማጣት ስምምነቱ ላለመፈጸሙ ከሚጠቅሷቸው ምክንያቶች ውስጥ አንዱ ነው። የፕሪቶሪያ ስምምነት ላለመፈጸሙ በተለይም የይገባኛል ውዝግብ ካለባቸው አካባቢዎች የተፈናቀሉ ዜጎች ከ3 ዓመታት በኋላ አለመመለስ እንደ አንድ ማሳያ ተደርጎ ይቀርባል። እርስ በርስ የሚካሰሱ ቢሆን ተፈናቃዮች በሁለቱ ኃይሎች ፍትጊያ በህወሓት እንደመያዣ መሆናቸውን በመንግስትና በህወሓት ተቃዋሚዎች በኩል በተደጋጋሚ ይነሳል። መንግስት ተፈናቃዮችን ለመመለስ ጽኑ አቋም እንዳለውና ህወሓት መሰናክል እንደሆነበት ደጋግሞ ሲናገር፣ ህወሓት ደግሞ ፌዴራል መንግስቱ ተፈናቃዮችን የመመለስ ፍላጎት የለውም የሚል ክስ ያቀርባል። ሌላው የታጣቂዎች ትጥቅ መፍታት መበተንና መዋሃድ ሙሉ ለሙሉ አለመካሄድ ስምምነቱ በእንጥልጥል ላይ መሆኑን የሚያመለክት ነው። ምንም እንኳን በስምምነቱ ጥቂት ወራት ውስጥ ህወሓት ትጥቅ እየፈታ ነው ቢባልም የጦር ኃይሎች ጠቅላይ ኤታማዦር ሹሙ ባለፈው ሐምሌ 2017 ዓ.ም በአንድ ወታደራዊ መርሃ ግብር ላይ ተገኝተው ያሰሙት ንግግር የፍጥጫውን ከፍታ የሚያሳይ ነው። ታንክና መድፉን አስረክቡ፣ አየር መቃወሚያውን አስረክቡ፣ ባለፈው ያስረከባችሁት አለ፣ ይህን ግን ደብቃችሁን ያቆያችሁት አሁን ብቅ እያደረጋችሁት ነው፣ በፕሪቶሪያው ስምምነት መሰረት አስረክቡ ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው፣ ይህ ትግራይን እየጎዳን ያለው ብለዋል። በእነዚህና በሌሎች ምክንያቶች የስምምነቱ ዋነኛ ቁልፍ ጉዳዮች ወደ ተግባር ባለመሸጋገራቸው በሁለቱም ወገን ስጋትና ጥርጣሬ ፈጥሯል። አዲስ ጦርነት እንዳይቀሰቀስም ተሰግቷል። አበቃን። ሰናይ ጊዜን ተመኘን።